ሰላም ፒፕላንስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ እኔ በጣም ደህና ነኝ። እሺ ውዶቼ፣ እግዚአብሔር ይመስገን በጣም ደህና ነኝ። ሲቀጥል ደግሞ ቅምጥሌና ፍፄ መጠዋል። ብሩኬና ቅምጥሌ ደግሞ አልመጡም። ምንድን ነው ይመስለኛል፣ ያው ዘግይቶ ለመልቀቅ ይሆናል። አላቅም፣ ይለቀቃል ብዬ አስባለሁ። እንጠብቃለን እንግዲህ እስኪለቀቅ ማለት ነው። ያው አንዳንድ ቻናሎች ላይ ዘግይተው ለምሳሌ በዱባይ 8 ሰዓት 8 ተኩል ምናምን እስከ 9 ሰዓት ባለው ይለቃሉ ማለት ነው። ከኛ ልጆች የለመድነው ደግሞ 7 ሰዓት 7 ተኩል እንደዛ ነው። ዘገዩ ከተባለ 8 ሰዓት ለዛ ነው። ስለዚህ ጠብቁ፣ እየጠበቅን ነው ማለት ነው። እና እንግዲህ ፍፄ በመጀመሪያ ያው የቅምጥሌ ልደት እዛ ቦታ ላይ ቦታውን ወክለን ብለን ብቻ አብረ ተገኝተም ስላከበርክ እግዚአብሔር ያክብረ። ሲቀጥል ደግሞ ያው ቪዲዮ ተደልቶብኛል፣ እጅግ በጣም ይቅርታ ብሏል። ኦልሬዲ ያው እሷ እንድትደሰት ነው የሚፈለገው፣ ቅምጥሌ እንድትደሰት እንዲሁም ደግሞ እንድትመረቅ ኦኬ፣ ከእድሜ ላይ እድሜ እንዲሰጣት ከጸጋ ላይ ጸጋ እንዲሰጣት ያለውን የሰጠን እፉግ አይባልም። እኛ ኑሯችሁም ሳይኖራችሁም ብቻ የተራበ የተጠማን ማብላትና ማጠጣት ትልቅ ነገር ነው። ያ ነገር ታስቦ ነው እንጂ ኦልሬዲ ቪዲዮውን ማየት የፈለጉት ምናምን አይ ቲንክ ያው ተለቀቀ አልተለቀቀ ወይ ደግሞ ውሸት ነው እውነት ነው የሚለውን ፈልገው ሳይሆን በቃ ደስ እንዲላቸው ሊሆን ይችላል። ኦልሬዲ ግን አይታችኋል። መጀመሪያ ላይ ቅምጥሌ ኬክ ስትቆርጥ ለሰዎቹ ምግብ ስትሰጥ ምናምን ቪዲዮ አለና ይህን ቆንጆ በድጋሚ እግዚአብሔር አምላክ ረዥም ዕድሜ ከጤና ጋር ይስጥሽ፣ ኑሪ። በዙሪያሽ ላሉ ሰዎች በሩቅም ሆነው ለሚያውቁሽ ሁሉ መልካም ሴት ነሽ። ግዴታ አንቺን ፍፄ ተናግሩታል። እኔ እድለኛ ሰው ነኝ፣ አንቺ ጋር እንደዚህ በፈለኩ ጊዜ ያገኘሻለሁ። ሰዎች እንኳን ፎቶ ከአንቺ ጋር መነሳት ፈልገው ግን አያገኙሽም ብሏል። እና ሪል ነገር ነው የተናገረው። ሁላችንም ፈልጋለን ግን ያኔ ሁላችንም እንደዚህ እናያለን እንጂ ሂደን አናገኛትም ምናምን በጣም ስለምንወዳት ተወዳጅ ስለሆነች ላይፍ ደግሞ ሩጫ ስለሆነ ታውቃላችሁ። ማግኘት ብትፈልግ እንኳን ብዙ ይኑሉ ህዝብ ማግኘት አትችልም። ገባችሁ አይደል? ለዛ ነውና በዙሪያዋ ያላችሁ ሰዎች እድለኛ ናችሁ። እሷም እድለኛ ናት። ምክንያቱም እንደናንተ አይነት ንጹህ ወንድሞች አሏት። ከምሬ ነው። ማርያምን መወለድ ቋንቋ ነው ናችሁ። በምንኛውም ጊዜ ቅምጥሌም ተናግረዋለች። ሲጣሉ ሲሉ በአንድ እንደሆኑ የምትፈልጉ ናችሁ በጣም ብዙዎቻችሁና እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ሁሉ ይሰውራችሁ። ጓደኝነታችሁን፣ ወንድምነታችሁን ብቻ አላቅም። ይሄንን ንጹህ ልባችሁን አይቀይርባችሁ። የእውነት ማለት ነው። ጀማዎች ይለያሉ ታውቃላችሁ። የሆነ ነገር ሲፈጠር ቀድሞ የሚገኙ እንደዚህ ነገር መሆን የለበትም ሲጣሉ ለምን እንደዚህ ይባላል የሆነ ሰው ሲናገራቸውም ዋ ሚሉ ናቸውና ፍፄ ወጣ መናገረ ቪዲዮ ተደልቷል እንደዚህ ነው ብለ መናገር ልክ ነህ። ግን ደግሞ ጋይስ ያጋጥማል በጣም ብዙ ጊዜ። እኔ እዚህ በፊት ራሱ ማለት ነው ማርያምን ቪዲዮ ሰርቼ ከዛ የፖስተትኩት መስሎኝ አጠፋለሁ። እንዲሁም ደግሞ ሌላ ቪዲዮ ላጠፋ ብዬ ማልፈልገው ቪዲዮ ወይ ደግሞ ማልፈልጋቸው ፎቶዎች አጠፋለሁ ብዬ የምፈልገውን ፎቶ ላጠፋ እችላለሁ። እና ከጠፋ ደግሞ ጠፋ ነው፣ ምንም ማድረግ አይቻልም። ሶ ኖርማል መጀመሪያ እንኳን ትንሽዬ ቪዲዮ መኖሯ ራሱ በቂ ነው ማለት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። በዛ ላይ ደግሞ እኔ ስልኬን ሰው ሲነካብኝ አልወድም። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዲህ ነው የሚያንቀጠቅጠኝ። እኔ አልወድም። ምንም የተደበቀ ነገር ሚስጥር ኖሮብኝ ምናምን አለ ግን ማለት ነው ስልኬን ሲነኩት በቃ ነቀሉኝ፣ በቃ ሰቀሉኝ፣ አንቀጠቀጡኝ፣ ገደል ጫፍ ላይ አቆሙኝ ነው። አልወድም። በቃ ደስ አይለኝም። ስልኬም ሲጀመር ከፊቴም ከእጅም እንዲጠፋ አልፈልግም። በቃ ሰው እንደዚህ ሲይዛት ምናምን ምንም በቃ መያዝ ባያምረኝም ያዣት ነው የሚለኝና ስልካችሁ ለሰው አትስጡ እንዳሀሳብ። እውነቴን ነው፣ ደስ አይልም ማለት ወይ የሆነ ነገር ያበላሹባችኋል፣ ወይ የሆነ ነገር ይፈጠራል፣ ወይ ይሰበራል። ዝም ብላችሁ ስመክራችሁ ማለት ነው። ከዚህ በፊትም ሆኖብኝ ስለሚያውቅ ያኔ አንዳንዴ ግዴታ ሆኖ ያ ሰው የሆነ ነገር ሆኖ ምናምን ስትሰጡ የሚሆን ነገር አለ። ማርያምን ብዙ ነገር ያጋጥማችኋል። እና ግን እግዚአብሔር ይመስገን ለሁሉም ነገር ማለት ነው። ፈጣሪ የተመሰገነ ይሁን እና ባጭሩ ፍፄ ቴንኪው። ቅምጥሌ ደግሞ በጣም አምሮብሻል የኔ ቆንጆ። ኦ ማይ ጋድ እንዴት ነው ለብሩኬ ጸጉሬ ላሳየው አለች እኮ እንደዚህ የብሩኬ ሚስት አለ ማለት ነው ፍፄ። ኦ አለች ቅምጥሌ ሆይ ናናልች ማለት ነው። እንዳያችሁት እንግዲህ ሁልጊዜ እንዳማረብሽ አምሮብሻል አለና ሁልጊዜ እንዳማረብሽ ነው አላት ማለት ነው። ኦ ብላ እንደዚህ ስትሽከረከር አይታችኋታል። እና ለብሩኬ ጸጉሬ ላሳየው ስላች ቀድሜ በቪዲዮ እንዳላሳየው ብሎ እንግዲህ ተቀዳድሞ ሄደዋል። አብረውን ሄዶ አውቄ ነው። እና የኔ ቆንጆ በጣም አምሮብሻል። ወይኔ ይሄ ወር በቃ የሳምንት ሳይሆን ይሄ ወር ያንቺ ነው። እንግዲህ ደግሞ ይህን ጸጉሯን ተሰርታለች። ሰሞኑ ደግሞ ቁለት ልትል ነው። በቃ የኔ ቆንጆ ሁሌ የሚመርብሽ ሁሌም ሽክ በይልኝ የኔም ቡጣ አበባ። እድሜሽ ነው እግዚአብሔርን በዚህ እድሜሽ ማለት ነው እንደፈለግሽ አንዳንድ ሰዎች በግድም ቢሉ ብላለች። ትናንት እንዳያችሁት ነው ብሩኬ ሙሽዬ ልጅ ትፈልጋለች እና ያው ቅምጥሌም ቢስትል በግድም ቢሆን ልጄንም እንድታይ ይፈልጋሉ ሙሽዬ ብሏልና ስለዚህ እንግዲህ እናያለን ማለት ነው። ተገደሽም ሆነ ተወደሽም ሆነ ቅምጥሌ ያን ነገር እንዲሆንልሽ ደግሞ ምኞቴ ነው። ኦልሬዲ እግዚአብሔር ያድርግላችሁ። የአሁኑን አመት ልደት
ላልደግሞ እችላለሁ ብላለች። እንዳያችሁት እውነት ነው። ያኔ የፊቱን ተመስገን፣ በፊቱ መደሰት ነው። ኦኬ። እና በአሁኑ አመት ዋናው መደሰትሽ ነው የኔ ቆንጆ። ሁልጊዜም ተደሰች። የነገን ደግሞ እግዚአብሔር ያውቃል። እንዳለችው ደግሞ ቀጣይ አመት ልጅ ወልዳ ከልጇ ጋር ልታከብር ትችላለች ልደቱን። ያው ልጅ ሲኖራችሁ ከልጅ ጋር ስታከብሩና ብቻችሁን ስታከብሩ ደግሞ የሚለያይ ነገር ሊኖረው ይችላል። ብቻ ኦልሬዲ የዘንድሮ ፈሽ ያለ ነው። እግዚአብሔር የተመሰገነ ይሁን። ሰርግ የሆነ ነገር ነው። ቀጣይም ደግሞ ከዛም በላይ ሊሆን ይችላል። እግዚአብሔር ያውቃል። ያኑረን፣ እናያለን ማለት ነው። የኖረ ሰው ይገና አይደለም የሚባለው። እና የኔ ቆንጆ እንኳን ደስ ብሎሽ አሳለፍሽ። ምርቃቱን እንግዲህ እውነቷን ነው። ቪዲዮ ቢደለት ከእግዚአብሔር ዘንድ አይደለትም፣ ከእግዚአብሔር ዘንድ አለና ምርቃታቸው ነው እንግዲህ ተቀብላችኋል። ኦሬዲ ተመረቃችኋል። ያን ሁሉ ቢሰሙት ደስ ይለኝ ነበር፣ ግን ደግሞ ከተደለተ ተደልቷል ብላለች ቅምጥሌ። የሰው ልጅ እንዲሁ ነው የምትረዳው፣ ዝም ብላ ማለት ነው። መናገር አይጠበቅበትም። ፈርቼ ነበር ምናምን ሲል ኧረ ኖርማል ነው ያለችው። እና የኔ ቆንጆ የሰው ልጅ ስትረጅ እንደዚህ በጣም ደስ የሚለው። ማርያም በጣም ነው የምትረዳው። የሆነ በቃ እንዲሁ ዝም ብላ ትረዳለች ሳታወሩና ረጅም ዕድሜ ከጤና ጋር ስትሸኝ ቆንጆ። እንግዲህ ብሩኬ ደግሞ ሲያይሽ እንዴት እንደሚሆን ሳስበው ጸጉሯ እንደዚህ ፍልቅልቅላ ስትሄድ ወይ የኔ ቆንጆ ሁልጊዜ መርብሽ፣ ሁልጊዜ ሸብረቅ በይልኝ። በመቀጠል ደግሞ አንዳንድ ኩክኒያ ማመዳም ቡላ ሰዎች ማለት ነው። እኔ በእድሜ አልቀልድም። እድሜ ጸጋ ነው። እድሜ ጸጋ ነው። ነገ ከነገ በኋላ እኔ ትንሽዬ ልጅ ነበርኩ እያደግኩ አሁን ወጣቱኛለሁ፣ ጎረምሳውኛለሁ። ጎረምሳ ለወንድ ነው አላቅም ብቻ ግን ትልቅ ሰውም ትንሽ ሰውም ሳልሆን መካከለኛ ሰው ሁኛለሁ። ነገ ደግሞ ትልቅ ሰው ሆናለሁ። ከነገ በኋላ ደግሞ ሽማግሌ ሆናለሁ ማለት ነው። እድሜ እየሄድንበት ምን ሄድበት ነገር ነው ወይ ደግሞ እሱ የሚመጣብን ነገር ልበላችሁ የሚሆን ነገር ነው። በእድሜ ላይ እንደዚህ ምናምን ብዬ መናገር አልፈልግም፣ ግን እንደ እድሜያችን ብንከበር፣ በእድሜ ልክ ብንከበር። ህፃን ሲሆን እንደ ህፃን ሊያደርገን ይችላል። ሶኬ ኖርማል። ግን ደግሞ ትልቅ ሰው ሆነን ግን እንደ ህፃን መጃጃል ኖት ኖርማል። ኦኬ። እንደ ትልቅ ሰው እንከበር። የሰው ልጅ ሳትነኩት አይነካችሁ። የሰው ልጅ ሳትናገሩት አይናገራችሁ። በተናገራችሁት ልክ ይናገራችኋል። ባከበራችሁት ልክ ያከብራችኋል። ዝቅ ባደረጋችሁት ልክ ደግሞ ዝቅ ያደረጋችኋል። ኦኬ። ወርቅ እየሰጠውሽ ጠጠር ከሰጠሽኝ ቀጣይ ጠጠር እሰጥሻለሁ ወይ ደግሞ ካንቺ እርቃለሁ። ኦኬ። ወርቅ እየሰጠውሽ ወርቅ እንኳን መስጠት ባትቺ በቃ ሰላማዊ ሰው ከሆንሽ ደግሞ ይበቃል። ተግባባን። ነገር ግን እንደ እድሜያችሁ መከበር ማችሉ ሰዎች ለምን ይህንን አደረጉ? ለምን ምን አገባሽ? አንቺ ትናንትም ታያቸዋለሽ፣ ዛሬም ታያቸዋለሽ፣ ከነገ በኋላም ታያቸዋለሽ፣ ከዛ በኋላም ታያቸዋለሽ፣ ከዛ በኋላም ታያቸዋለሽ። ትልልቅ ሰዎች እኔ የሰው ልጅ በጣም ነው ማከብረው። የሰው ልጅ የተባለ በሙሉ ትንሹን ትልቂውን ምናምን አከብራለሁ፣ ሪስፔክት አለ ለማንኛውም ሰው። ግን ደግሞ እድሜያቸው ትልቅ ናቸው ምናምን ተብሎ ደግሞ ዝም ስትባሉ ደግሞ ላያችሁ ላይ ልቀመጥ ትላላችሁ። ምን አገባሽ? ዳይመንድ ይሁን ወርቅ ይሁን ለምን አውሮፕላን ገዝቶ አይሰጣትም? ለምን አውሮፕላን ገዝታ አሰጠውም? እነዚህ ልጆች እኮ ለፍተው ተግተው ጥረው ነው እዚህ ቦታ ላይ የደረሱት። ኦኬ። ስድብ ሳይበግራቸው ስንት ሰው እንዳንቺ አይነት ከንቱ እንዳንቺ አይነት የማትረው ሰዎች እነሱን ፍቅር እንዲቀጥሉ ስለማትፈልጉ የማትፈነቅሩት ድንጋይ አልነበረም፣ የማታደርጉት ነገር አልነበረም። ግን እናንተ በአንድ እግራችሁ ቆማችሁ እነሱ ደግሞ በሁለት እግራቸው ቆመው ዛሬ ላይ ደርሰዋል። ለሱ ደግሞ እግዚአብሔር ይመስገን። ገባሽ? ዛሬ ላይ ደረሱ። ስንት ነገር ተሰደቡ፣ ስንት ነገር ተባሉ። ብሩኬ አይፈልጋትም፣ እንደዚህ ለስራ ነው ምናምን፣ ቅምጥሌ እንደዚህ ናት ምናምን፣ በጣም ብዙ ነገር አወራችሁ። ዝም ብሎ አፍሽ እንዳመጣ ተቀደሽ ቀረሽ። ገባሽ አይደል? ለነገሩ አይገባችሁም። በድንጋይ ላይ ውሃ ማፍሰስ የሆናችሁ ሰዎች ናችሁ። ስለዚህ አይመለከትሽም። እንደፈለጉ መሆን ይችላሉ፣ እንደፈለጉ መፈንጠዝ፣ መቦረቅ፣ እንደፈለጉ የፈለጉትን ስጦታ መሰጣጠጥ ይችላሉ። መብታቸው ነው። የፈለጋችሁትና ያሰባችሁት ነገር ሳይሳካ ቀርቶ ቀኝ አስባችሁ ግራ አስባችሁ ቀኝ ሆነባችሁና አሁን ተቃጠላችሁ። ጨጓራችሁ ተቃጠለ፣ ነደደ። ለምን ነዶ? ለምን ቅጥል ብላችሁ አትሞቱ? ከፈለጋችሁ ሲባጎን እየገዛው ሰጣችኋለሁ። ሲጥ እያላችሁ መሞት ትችላላችሁ። ኦኬ። ብሩክ ይከብላል። ገና የሆነ ነገር እንደዚህ ስንጀምር እንደዚህ ሆናችሁ የሰርጋችን ቀን ወይ ደግሞ ቀለበት ነገር ስናደርግ ብዙ የሞት እንትኖች እንሰማለን ብሏል። እውነት እኮ ነው እግዚአብሔርን። ስለዚህ አትጃጃይ፣ እንደ ትልቅ ሰውኝ። በዙሪያሽ ያሉ ሰዎችም እንደዛው ተሰተሩ። እንደዚህ ምንድነው መባለግ? በትልቅ ሰው ብልግና አያምርም። እግዚአብሔርን ማስጠያ ደስ አይልም። እግዚአብሔርን በጣም ነው የሚያስጠላው። ትልቅ ሰው እንደ ትልቅነቱ ሲከበር ነው። አንቺ በእድሜሽ ልክ ካልሆንሽ በቃ እኛ ደግሞ እንደዚህ እንዘልፍሻለን ማለት ነው። ኦኬ። ከዛ እንዴት መከበር እንዳለብሽ እንዲገባሽ መጃጃል። በዚህ ልክ ሰው ሲጃጃል እኔ አልወድም። እኔ ትልቅ ሰው ሲጃጃል፣ ትንሽ የሰው ልጅ ሲጃጃል አልወድም። ኦኬ። ሰው ተሰተሪ፣ አድቢ፣
አድቢ። አደብ ጥሩ ነው። አደብ ደስ ይላል። አንቺ አሁን እኛን ነበር የምታስተምሪን የምትመክሪን፣ ትመክሪን ነበር፣ ይመከር ነበር። እየታደለ ሰው ቢሆን ያደለው ቢሆን ማለት ነው። አንቺ ግን አይደለም ልትመክሪ፣ ተመክረሽ እንኳን በተሻለሽ። ፈጣሪው ትዕግስቱን ስጠኝ። እግዚአብሔርን በጣም ነው የምታናዱት አንዳንድ ሰዎች ግን አደብ የሚባል ነገር የሌለባችሁ እናንተ ልጆቻችሁ እናንተም ሊማሩ ይሆን ብዬ ሳስበው ይጨንቀኛል። ፈጣሪው ትዕግስቱን ስጠኝ። በተረፈ ቅምጥል ያምሮብሻል። ፍፄ ቤት መጥተሽ ስላየሽ ደስ ብሎኛል። እና ደግሞ እህቴ መቅዲ እንግዲህ አባቷን በስደቱን አጣዋለች። ነፍስ ይማር። አንቺንም ደግሞ መጽናናቱን ይስጥሽ። ለመላው ቤተሰቦችሽ መጽናናትን እመኛለሁ። ሁላችሁም ከጎኗ ሆኑ። እግዚአብሔር ያጽናሽ የኔ እናት። አባትን ማጣት በጣም ከባድ ነው። ማጣቱ ብቻ ሳይሆን ደግሞ በስደቱ ናችሁ የአባትን ሀዘን መስማት ከባድ ነው። ያው እንግዲህ ባለፈው አይታችኋል ላይ ብላይ ገብታ አባቷን እርዱ አግዙ ተብሎ የተነገረው እነ ቅምጥሌ እነ ብሩኬ ደግሞ ያግዟት የነበረችው ልጅ ማለት ነውና እግዚአብሔር መጽናናቱን ይስጥሽ። የአባትሽንም ነፍስ በሰላም ያሳርፍልን። ነፍስ ይማር፣ በአጸደ ገነት ያኑርልን። ከደጋጎችና ከንጹህ ነፍሶች ጎን ያስቀምጥልን እና ይዞን የኔ እናት በቃ ሁላችንም ነገ ወደዛው ነን። እድሜያችን ሲደርስ ሁላችንም በቅስፈትም ሆነ በህመም የሚሆን ብቻ በእያንዳንዱ ምክንያት ሁላችንም መሄዳችን አይቀርም እና አይዞን የኔ እናት። እግዚአብሔር መጽናናቱን ይስጥሽ። ከሀገርሽ ሆነች ቤተሰብ ጋር ሆኖ ሀዘንን ማሳለፍና ብቻውን ሆኖ በስደት በጣም ከባድ ነው፣ ይለያያል። ብቻ እግዚአብሔር ያጽናሽ። እግዚአብሔር ጽናቱን ብርታቱን ይስጥሽ የኔ እናት እና ሁላችሁም አይዞሽ በሏት፣ እግዚአብሔር ያጽናሽ በሏት። ቀለል ይላል ሰው አይዞሽ አሟችሁም አይዞሽ ሲሏችሁ እንደዚህ ሀዘን ላይም ስትሆኑ አይዞሽ ስትባሉ የሚቀል ነገር አለውና የኔ እናት ብቻ እግዚአብሔር ያጽናሽ ማለት ብቻ ነው የምችለው። ምንም ማለትም ስለማልችል ማድረግም ስለማልችል እና አይዞን የኔ እናት ብቻ ምንም ማለት አልችልም። ማርያምን ከባድ እንደሆነ አውቃለሁ። ምንም ተብሎ መጽናናት እንኳን ብቻ ግን እግዚአብሔር ብርታቱ እንዲሰጥሽ እመኝልሻለሁ የኔ እናት። አይዞን እሺ። እና ቤተሰብ ቪዲዮ እስኪለቀቅ እንጠብቃለን። እስከዛ ሰላም ቆዩልኝ። ወዳችኋለሁ። አራጆ ሴት ወዶ ልቀቅልን እንዴ